እሺ ቤተሰቦች ይህንን ሰውዬ ተመልከቱት። እንደ ፈረንጆቹ አቆጣጠር በ2002 ዓመተ ምህረት እንግሊዝ ውስጥ በጀልባ ባህር ላይ እየተጓዘ ሳለ ከፍተኛ ማዕበል ተነስቶ ሰውየው በማዕበሉ ምክንያት ባህር ውስጥ ሰምጦ እንደሞተ ሚዲያው ዘገቡ። የባህር ጠባቂዎች፣ ፖሊሶች፣ በዋናተኛ በሄሊኮፕተር ህዝቡ በሙሉ ለቀናት ፈለጉት። ነገር ግን የሰውየውን አስክሬን ማግኘት አልቻሉም። ልጆቹ አባታችን በባህር ውስጥ ሰምጦ ሞተ ብለው በጣም አዘኑ። ሚስትየው ደግሞ 250,000 ፓውንድ የህይወት ኢንሹራንስ ገንዘብ ተቀበለች። ተመልካቾች በጣም የሚያስገርመው ነገር ግን ይህ ሰውዬ ባህር ውስጥ ሰምጦ አልሞተም ነበር። ለ5 ዓመታት በገዛ ቤት ውስጥ ከቁም ሳጥን ጀርባ በሚገኝ በሚስጥር በተሰራ ድብቅ ክፍል ውስጥ እየኖረ ነበር። ተመልካቾች ከዚህ ሰውዬ በጣም ያስገረመኝ ግን ልጁ አግብቶ እንኳን ከተደበቀበት ክፍል አልወጣም ነበር። ዛሬ የምናየው ታሪክ በዓለማችን ውስጥ እጅግ አስገራሚና አስቂኝ ከሆኑት የማታለል ወንጀሎች አንዱ የሆነውን የጆን ዳርዊን እና የባለቤቱን የአን ዳርዊን አስገራሚ እውነተኛ ታሪክ ነው። ታሪካችን የሚጀምረው የእንግሊዝ ሰሜናዊ ክፍል ውስጥ በሚገኝ ባህር ዳርቻ ከተማ ነው። ጆን ዳርዊን የሚባል የ51 ዓመት ጎልማሳና አን የተባለች የ50 ዓመት ባለትዳሮችን እያሳየን ነው። እነዚህ ባለትዳሮች ሁለት የ27 እና የ24 ዓመት ወንድ ልጆች አሏቸው። ጆን የመጀመሪያው ስራ የሳይንስ አስተማሪ ሲሆን በአሁን ሰዓት ላይ ግን የሚሰራው ስራ የእስር ቤት ጥበቃ አባል ሲሆን ሚስቱ አን ደግሞ ሆስፒታል ውስጥ በጸሐፊነት ትሰራለች። እነዚህ ጥንዶች የሚያገኙት የወር ደሞዝ መኖር ለሚፈልጉት ህይወት ግን በቂ አልነበር። ጥንዶቹ ሀብታም የመሆን የቀን ከሌሊት ህልማቸው ነበር። ግን ሀብታም ለመሆን ደግሞ በየወሩ በሚያገኙት በወር ደሞዝ የማይታሰብ ነበር። ጆንና አን ምን ቢሰሩ ሀብታም እንደሚሆኑ ቁጭ ብለው መማከር ጀመሩ እና ከብዙ የስራ ሀሳብ በኋላ ወደ አንድ የስራ ድምዳሜ ደረሱ። መኖሪያ ቤታቸውን በባንክ አስይዘው ባንኩ በሚሰጣቸው ብድር ደግሞ ትንሽ ደከም ያሉ ቤቶችን እየገዙ የተወሰነ እድሳት እያደረጉ መሸጥ ነበር። ይህ ስራ መጀመሪያ አካባቢ አሪፍ እየሰሩ ነበር። ጥሩ ገንዘብ እያገኙ ወደ ሀብት ጉዟቸው ጀምረው ነበር እና ካፒታላቸው እየበዛ በመጣ ቁጥር ብዙ ቤቶችን መግዛት ጀመሩ። በዚህ መሃል ግን አንድ ችግር ተፈጠረ። ስራው ከመጀመሪያው ገቢ እየቀዘቀዘ መጣ። እንዳለ የገዙትን ቤቶች በርካሽ ሸጡ። እነዚህ ሰዎች እንዳሰቡት ሀብታም የመሆን ፍላጎታቸው መሳካቱ ቀርቶ እንደ ፈረንጆቹ አቆጣጠር 2002 ዓመተ ምህረት ላይ ጥንዶቹ ከባንክ የተበደሩትን ገንዘብ መክፈል ባለመቻላቸው ከፍተኛ ዕዳ ውስጥ ገቡ። ብድራቸውን መክፈል ባለመቻላቸው በየቀኑ የባንክ ደብዳቤዎች ይመጣሉ። ከባንኩ ሁሌ ስልክ ይደወላል። ገንዘቡን የመክፈያ ጊዜያችሁ እያለፈ ነው፣ ቶሎ ክፈሉ የሚል የስልክ ጥሪ ይደርሳቸዋል። ጆንና ሚስቱ በየቀኑ በሚመጣው ደብዳቤና ስልክ ጥሪ በፍርሃት ተዋጡ። ምን ማድረግ እንዳለባቸው ግራ ገባቸው። እነዚህ ጥንዶች ያላቸው አማራጭ መታሰር ብቻ ነበር። ምክንያቱም ቤቱ ራሱ ቢሸጥ የተበደሩትን ገንዘብ መክፈል አይችሉም። የዛኔ ስራው አሪፍ እየሄደ በነበረበት ሰዓት ከቤቱ ውጪ ሌላ ተጨማሪ ገንዘብ ተበድረው ነበር። በዚህ ጭንቀት ውስጥ እያሉ ግን ጆን አይምሮ ውስጥ አንድ እብድ የሆነ ሐሳብ መጣለት። ጆን ለሚስቱ ምን አላት መሰላችሁ? እኔ በቃ የሞትኩ መስዬ በባህር ውስጥ ልጥፋ፣ አንቺ ደግሞ ኢንሹራንስ በሚሰጥሽ ገንዘብ ተቀበለሽ እዳችንን ክፈይ አላት። ሚስቱ በመጀመሪያ ሐሳቡን አልተቀበለችውም። ነገር ግን በየቀኑ ወደ ቤታቸው የሚመጣውን የባንክ ደብዳቤዎችና የስልክ ጥሪዎች ስታስበው በባሏ ሐሳብ ተስማማለች። ማርች 21 2002 ጆን ዳርዊን ቀይ ጀልባውን ይዞ ከፍተኛ ማዕበል ወደነበረበት ባህር ውስጥ ገባ። ሚስቱ ደግሞ ባህር ዳርቻው ላይ ቆማ እያለቀሰች ስትመለከተው ቆይታ ምሽት ላይ ወደ ቤት ተመልሳ ለፖሊስ ደውላ ባሌ ባህር ላይ ገብቶ አልተመለሰም፣ እባካችሁ እርዱኝ ብላ በፍርሃት ድምፅ እያለቀሰች ነገረቻቸው። ፖሊሶች፣ የባህር ጠባቂዎች በሄሊኮፕተር በዋናተኛ ለቀናት ፍለጋ አደረጉ። ጆን በባህሩ ማዕበል ተወስዶ ሞቷል ተብሎ ፍለጋው ቆመ። ሁለት ወንድ ልጆቹ የአባታቸውን መሞት ሲሰሙ እናታቸውን አቅፈው ስቅስቅ ብለው አለቀሱ። አንድ ግን ስለ ልጆቹ ያልነገርኳችሁ ነገር አለ። ልጆቹ በቤት ውስጥ አይደለም የሚኖሩት። አንዱ ልጅ ትዳር መስርቷል፣ ልጅ አለው። ሌላኛው ልጃቸው ደግሞ ከቤት ወጥቶ ለብቻው ነው የሚኖረው። እና ተመልካቾቼ ወደ ጥንዶቹ ስንመለስ ግን እውነታው ምን ነበር መሰላቸው? ጆን በዛች ምሽት እሱ እየዋኘ ከባህር ወጥቶ ነበር። ከዛም ወደ ቤቱ በመመለስ ሚስቱ ከምትኖርበት ቤት ጎን በሚገኝ ሚስጥራዊ ክፍል ውስጥ ተደበቀ። ጆን ዳርዊን ግን ምን ያህል እብድ እንደነበር አስቡት። በሁለት ቤቶች መካከል ባለ ግንብ ላይ ቀዳዳ በመቆፈር በቁም ሳጥን ጀርባ ሚስጥር በር በመስራት ነበር። በቃ ቀኑን ሙሉ አብዛኛውን ሰዓት በዚያ
ድብቅ ክፍል ውስጥ ያሳልፋል። ምሽት ላይ ደግሞ በቁም ሳጥኑ በር በኩል አልፎ ከሚስቱ ጋር እራት ይበላል። እጅግ ዘግናኙ ነገር ደግሞ የራሱ ወንድ ልጆች እናታቸውን ለመጠየቅ ወደ ቤቱ በሚመጡበት ጊዜ ጆን በፍጥነት በቁም ሳጥኑ በር በኩል ወደ ድብቁ ክፍል ይገባና ልጆቹ የአባታቸውን ሐዘን ሲያወሩ ከግድግዳው ጀርባ ሆኖ ያዳምጣቸው ነበር። ተመልካቾቼ ከነዚህ ሰዎች ግን በጣም ያስገረመኝ ጆን ሞቷል ከተባለ ከ3 ዓመት በኋላ ያላገባው ልጅ ሰርግ ለማድረግ ከፍቅረኛው ጋር ተስማሙ። ልጁ ይህንን ደስታውን ለእናቱ ሊነግራት ወደ ቤት ሄደ። ለእናቱ በጣም አዝናለሁ፣ አባቴ ባለበት ነበር ማግባት የምፈልገው፣ ግን ይህ እንዲሆን ደግሞ ፈጣሪ አልፈቀደውም እና ቀጣይ ሳምንት ላገባ ነው አላት በእንባ ድምፅ። አባትየው ይህንን ሲሰማ በጣም አዘነ። ከዛ ከተደበቀበት ክፍል ወጥቶ ሰርጉ ላይ ከሄደ ሞቷል ስለተባለ ሰው ካየው ሊታሰር ነው። ጆንም በልጁ ደስታ ቀን ባለመገኘቱ በጣም አዘነ። ግን እንደኔ ሐሳብ ልጁ እዛው እያለ እንዳለ የተፈጠረውን እውነታውን ቢነግሩት አይሻልም ነበር? ወደ አይደለም እዚህ ችግር ውስጥ የገቡት። እውነቱን ቢነግሩት ልጃቸው ነው መቼም ይረዳቸዋል ብዬ አስባለሁ። ያው ይሄ የኔ ሐሳብ ነው እና ከሳምንትም በኋላ የልጁ ሰርግ ደርሶ ተደገሰ። ጆንም ሞቷል ከተባለ እንደ ቀልድ 5 ዓመት ሞላው። ያው ጊዜው ይሮጣል። ሚስቱ ደግሞ በእቅዳቸው መሰረት 250,000 ፓውንዱን የኢንሹራንስ ገንዘብ ተቀበለች። ከተቀበለች በኋላ ያለባቸውን ዕዳ በሙሉ ከፈለች። አሁን ዕዳቸውን ከፍለዋል። እጃቸው ላይ የተወሰነ ትንሽ ገንዘብ አላቸው። በነፃነት መኖር ይፈልጋሉ በዚህን ሰዓት ማለት ነው። ከዕዳ ነፃ ናቸው። ችግሩ ግን እንግሊዝ ውስጥ በነፃነት መኖር የማይታሰብ ነው። ግን በዚህ በኩል ደግሞ ሁልጊዜ ተደብቆ መኖር ሰልችቷቸዋል እና ጥንዶቹ ምን አደረጉ መሰላችሁ? የውሸት ፓስፖርት አሰርተው ወደ ደቡብ አሜሪካዊቱ አገር ፓናማ ሀገር በረሩ። ፓናማ ውስጥም ትልቅ መሬትና ትንሽ የእርሻ ቦታ ገዙ በነበራቸው ገንዘብ። ፓናማ ውስጥ ለዓመታት መኖር የሚፈልጉትን የሀብታምነት ህይወት መኖር ጀመሩ። ችግሩ ግን ፓናማ ውስጥ አንድ ትልቅ ስህተት ሰሩ። እንደ ፈረንጆቹ አቆጣጠር 2006 ዓመተ ምህረት ፓናማ ውስጥ መሬት ሲገዙ መሬት የሚሸጥላቸው ኩባንያ ዌብሳይት ላይ ለመለጠፍ የጆን እና የባለቤቱን አነን ፎቶ አንስታቸው ነበር። ሁለቱም ፈገግ ብለው ፎቶውን ተነሱ። ይሄ ፈገግ ብለው የተነሱት ፎቶ ግን በኋላ ላይ ሙሉ ህይወታቸውን ያጨለመው መጥፎ ፎቶ ሆነ። እሺ ቤተሰቦች አሁን የታሪኩ አስገራሚ ክፍል ላይ ደርሰናል። እንደ ፈረንጆቹ አቆጣጠር 2007 ዓመተ ምህረት የፓናማ መንግስት የቪዛ ህጉን ቀየረ። አዲስ የቋሚ ነዋሪነት ፍቃድ ለማግኘት ከፖሊስ የነፃነት ምስክር ወረቀት ማምጣት አለባችሁ ተባሉ። ጆን ደግሞ በውሸት ስም ስለሚኖር ይህንን ሰነድ ማግኘት አልቻለም። ጆን ይህንን ፍቃድ ለማግኘት ምን አሰበ መሰላችሁ? ወደ እንግሊዝ ልመለስና ትውስታዬ ጠፍቶብኝ እንደነበር ተናግሬ ራሴን ንጹህ ላድርግ ብሎ አሰበ። በዲሴምበር ወር 2007 ዓ.ም ጆን ለንደን ውስጥ በሚገኝ ፖሊስ ጣቢያ ቀጥ ብሎ ገባ። ጣቢያ ከገባ በኋላ ለፖሊሶች ምን አላቸው መሰላችሁ? ሰላም፣ እኔ ጆን ዳርዊን እባላለሁ። ባለፉት 5 ዓመታት የት እንደነበርኩና ምን እንደሰራው ምንም የማስታውሰው ነገር የለም። ትውስታዬ ጠፍቶብኝ ነበር፣ እርዱኝ አላቸው። ፖሊሶች በጣም ደነገጡ። የሞተው ሰውዬ በህይወት ተመለሰ ብለው ሚዲያዎች በሙሉ መዘገብ ጀመሩ። ችግሩ ግን ከጥቂት ቀናት በኋላ አንድ ጋዜጠኛ በኢንተርኔት ላይ ስለነ ጆን ፍለጋ ሲያደርግ ያንን ፓናማ ውስጥ መሬት ሲገዙ የተነሱትን የነበረውን የጆንና የባለቤቱን ፎቶ አገኘ። ጋዜጠኛው ፎቶ የተነሳው እኮ ጆን ትዝታዬ ጠፍቶብኝ ባለበት ሰዓት ነው። ይሄ እንዴት ሊሆን ይችላል? ይሄ ሰውዬማ እየዋሸን ነው አለ። ፖሊስም መረጃ ሰብስቦ ወዲያውኑ ጆንና ሚስቱን በቁጥጥር ስር አዋላቸው። ሁለቱም ፍርድ ቤት ቀርበው 6 ዓመት ተፈረደባቸው። ከሁሉም በላይ ግን ያዘኑት የራሳቸው ወንድ ልጆች ነበሩ። አባታችንና እናታችን ለ5 ዓመት ያህል ተጫወቱብን ብለው በይፋ ካሁን በኋላ አናቃቸውም ብለው ካዷቸው። የዛሬው ታሪካችን ይህን ይመስል ነበር። ስለዚህ ታሪክ ያላችሁን ሐሳብ አስተያየት ኮሜንት ላይ አጋሩ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በሚቀጥለው በሌላ እውነተኛ ታሪክ እስከምንገናኝ በያላችሁበት ሰላማችሁ